በአዲስ አበባ ከተማ እስከ ምሽቱ 4 ሰዓት ድረስ የህዝብ ትራንስፖርት አገልግሎት በማይሰጡ አገልግሎት ሰጪዎች ላይ 5000 ብር ቅጣት እንደሚጣል የከተማው አስተዳደሩ ትራንስፖርት ቢሮ ያስታውቋል። ቢሮው ትላንት ሚያዝያ 2 ቀን 2017 ዓ.ም ባወጣው መግለጫ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንንና የአዲስ አበባ ትራንስፖርት ቢሮ ካወጣው ህጋዊ ታሪፍ ውጪ ህብረተሰቡን ማስከፈል እንደማይቻል ቢሮ አሳስቧል። ይህ መመሪያ ተገቢ እንዳልሆነ የፀሐይ የታክሲ ባለንብረቶች ማህበር ለሀገሬ ቴሌቪዥን አስታውቋል። የጸጥታ ሁኔታ ትኩረት የሚሻ ጉዳይ መሆኑን የጠቆሙት የማህበሩ ሰብሳቢ አቶ ደረጀ በየነ እስከ ምሽቱ 4 ሰዓት አገልግሎት ስጡ ሲባል የአሽከርካሪዎችን ደህንነት የሚፈለገውን ትኩረት ተሰጥቶታል የሚል እምነት እንደሌላቸው አንስተዋል። ማታ ላይ ሰው ጭኖ ጨለማ ውስጥ ቆሙ፣ ሌላ አደጋ። የእኛን ሀገር ጥበቃውንም ታውቂዋለሽ፣ ፖሊስም ያለው በጣም በቁጥር ነው። የሆነ ጨለማ ቦታ ላይ ሰው ቢዘረፍ ቢደበደብ ሌሎች ችግሮች ቢፈጠሩ እንዴት አድርገን ነው የምንከላከለው? ከፖሊስ ጋር እንዴት አድርገን ነው የምንቀናጀው? መረጃ አንድ ሹፌር ማታ ላይ ሲሰራ ችግር ቢያጋጥመው ማን ጋር ደውሎ ነው የሚያገኘው? በተቻለ እነዚህ ነገሮችን በየመስመሩ ላይ ጥበቃ የሚያደርጉላቸው አሉ። በርቱ፣ ስሩ። እንደ አይነት ነገሮች የሉትም። እንዲህ ካላረጋችሁ እንዴት ትደረጋላችሁ ተብሎ ስራ አይሰራም። ሲጀመር አስቀድሞ ቴንሽን አደረጉ ሰውን በቃ እንጂ ስራውን ማንም የጠላ የለም። አሁን አሽከርካሪዎቻችን በአጠቃላይ ስራውን ለመስራት ፈቃደኞች ናቸው። ነገር ግን ማነው ጥበቃ የሚያደርግልን? ማነው ኪሳራችንን የሚያካክስልን? ማታ ተነስተን የሆነ ቦታ ደርሰን ስንመለስ ከማን ጋር ነው ይህን ጉዳይ የሚሰራ? ማንም መጥቶ ተጠናቀለ። ስማቸውን አቶ አያሌው ስዩም ሲሉ ያስተዋወቁን አንድ የታክሲ አሽከርካሪ ለዓመታት በማሽከርከር ሙያ ላይ ቆይተዋል። በዚህ ስራቸው እሳቸውንና ቤተሰቦቻቸውን እንደሚያስተዳድሩ ነግረውናል። አዲስ በወጣው መመሪያ ላይ ያላቸውን አስተያየት ሲገልጹም ቢሮ ያወጣው መመሪያ ለተግባራዊነት አስቸጋሪ ነው ያሉ ሲሆን ተሳፋሪዎችን ወደ መዳረሻቸው ካደረሱ በኋላ ወደ ቤት ለመመለስ ረጅም መንገድ መጓዝ የሚጠበቅባቸው ሁኔታ እንዳለ ገልጸዋል። አክሎም የታክሲ ማህበራት መመሪያውን ለታክሲ አሽከርካሪዎች እያደረሱ እንዳልሆነ ተናግረዋል። ከአንድ ተርሚናል ወደ ተርሚናል በተለይ ምሽት ላይ ወደ ቤቱ የሚሄድ ሰው በብዛት ያለው ማለት ነው። የከተማችን ይሄ የነዋሪ አሰፋፈር ሂደት ብትመለከቺ የስራ ቦታውና የመኖሪያ አካባቢው የተለያየ ነው። ያ ማለት ሰው መርካቶ ሲሰራ ይውላል፣ ቡራዩ ይገባል። መርካቶ ሲሰራ ይውላል፣ ካባዶ ሊገባ ይችላል። ስለዚህ መርካቶ የሚያመሻውን ሰው በጣም ትክክል ነው ወደ ቤቱ ማስገባት አንድ ጉዳይ ነው የሚሆነው። ካባዶ ግን ማታ ተመልሶ ለመምጣት ማታ በዛ ደረጃ የሚመለስ ሰው የለም። እውነታው ይሄ ነው። ይህንን መመሪያ ከማህበራችሁ ጋር ተወያይታችኋል ቢባል አንድም ታክሲ ይህንን አያረጋግጥም። ስለዚህ አንዳንዴ መንግስት የሚያስተላልፋቸው መመሪያዎች አንደኛ በደንብ መለካት፣ በደንብ ያው 10 ጊዜ ለካ 1 ጊዜ ቆረጥ አይደለም። ለማህበራት መድረሳቸውንና አታች ሹፌሩ ጋር መድረሳቸውን በአግባቡ ማረጋገጥ ያስፈልጋል። በአዲስ አበባ ከተማ 13 የታክሲ ማህበራት እንደሚገኙ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የተገኘ መረጃ ያመለክታል። በማህበራቱ ስር ካሉት 5000 ገደማ ታክሲዎች በተጨማሪ 7000 ገደማ ድጋፍ ሰጪ ተሽከርካሪዎች በከተማይቱ የታክሲ አገልግሎት በመስጠት ላይ እንደሚገኙ የቢሮ መረጃ ይጠቁማል። ትላንት የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ያወጣው መመሪያ ከመውጣቱ በፊት የታክሲ ባለንብረቶችና የታክሲ ማህበራት ቢሮ ማማከር እንደነበረበት አስተያየት የሰጡት የታክሲ ማህበራትና የታክሲ አሽከርካሪዎች ቅሬታቸውን ተናግረዋል። በውይይት ደረጃ አይደለም የተነገረው፣ በመመሪያ ደረጃ ነው። በቃ እንዴት አደረጋላችሁ ነው። እንዴት ይሆናል የሚለውን አፈጻጸሙን ማንም የነገረን የለም። ከኛ ጋር የሚወያየም የመጣ አካል የለም። ትራንስፖርት ቢሮ ግን አዋይቶናል፣ ነግሮናል። ማለት ማዋይቶናል ነግሮናል። እንዲህ አይነት መመሪያ ወጥቷል፣ ታክሲዎቻችሁ እስከ 4 ሰዓት እንዲሰሩ እንዳይከሰሱ ነገሯቸው የሚል ነገር ነው። ያው ነግረናል። ሚዲያውም እየተናገረ ነው ያለው። ግን የማይተገበር ህግ አውጥቶ የበለጠ ችግር ውስጥ ከመግባት ከኛ ጋር መወያየት፣ መነጋገር፣ መስመር መምረጥ። የትኛው አካባቢ ላይ ነው ሰው ያለው? ለምሳሌ እኔ 50-60 መኪና የመደብኩበት ስምሪቱን እንድሰጠው ቢያደርጉ በቃ ለምሳሌ እኔ ማህበር ላይ ያለኝ መኪኖች ይታወቃሉ። እያንዳንዱ ማህበር ያለውን ተሽከርካሪ ያውቀዋል። ስለዚህ እየተወያዩ እየተነጋገሩ በፍቅር ሲሆን ስራው ይሰራል። እንድናተርፍ እንድንጠቀም ህብረተሰቡን ነግዶ አምሽቶ እንዲሰራለን መንግስት ፍላጎቱ ያለው ሱቆችን እስከ 4 ሰዓት ድረስ ይስሩ ያለው እኮ እንዲያተርፉ ነው። ለአንድ ሀገር እድገት ስራን የመሰለ ነገር የለም። ይሁን እናስጀምሮ ብሎ መንግስትም ካሰበ እኔ መቼም ከዚህ በላይ ነው ከመንግስት በላይ አውቃለሁ ልልህ። ይህን ካሰበ ደግሞ ሊደረግ የሚገባው ነገር ምንድነው? እኛን ማወያየት። ነገር ግን ከዚህ ጋር በተያያዘ አስገዳጅ መሆኑ ነገር ላይ ግን መወያየት ይፈልጋል። ለምሳሌ እኛ ታክሲዎቹ አምሽተን ብንሰራ ተጨማሪ ገንዘብ እናገኛለን። በዚህ ላይ ምንም ህዝብ በማገልገል እናገኛለን። እሱ ችግር አይደለም። የታክሲ ማህበራቱ የስምሪት ፕላናቸውን ማስተካከል አለባቸው። ለምሳሌ እኔ በምሰራበት ቦታ 60 መኪና አለ።
60ዎቹንም ማታ አምሽታችሁ እስከ 4 ሰዓት ስሩ ማለት እዛ መስመር ላይ ይህንን ያህል ህዝብ አለ ወይ የሚለውን ነገር መጀመሪያ ማየት ያስፈልጋል ማለት ነው። ታክሲዎቹን ደግሞ በልዩ ልዩ መንገድ ማበረታታት ያስፈልጋል። ከዚህ አንጻር ምን ያህል ስራዎች ተሰርተዋል ከተባለ ውስንነቶች አሉ። ስለዚህ እንደ አሽከርካሪ አክሴፕት የምናደርገው ነገር ህጉ መውጣቱ ጥሩ ነው፣ ግን ከተጠቃሚነት አንጻር ሌላውን ማዕከል አድርጎ በተለይ የነጋዴውን ህብረተሰብና የሚገበያየውን ታሳቢ አድርጎ ትራንስፖርት እንደተዘጋጀ ትራንስፖርተሩን ደግሞ ታስቦ የሚዘጋጁ ሌሎች ጉዳዮች ቢኖሩ በጣም ጥሩ። ሀገሬ ቴሌቪዥን የፀሐይ ታክሲ ባለንብረቶች ማህበርና የታክሲ አሽከርካሪዎችን ያነሱትን ጥያቄ ምላሽ ለማግኘት የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ለማናገር ያደረገው ጥረት አልተሳካም።